ገብተህ እየጻፈ ያለው እሺ ለመጨረሻ ጊዜ የተደዋወል ነው ብሏል ባለቤቷ። በዚህ ስልክ ነው በዚህ ስልክ ቁጥር ስልኬ ቻርጅ ሊዘጋ ነው ምናምን ብላ ነግራለች። እነሱ ስልኳ ቻርጅ ዘግቷል ብለዋል። እና እስቲ መጨረሻ ላይ ያወራችሁትን ነገር ንገረን ፕሊዝ። ያው ደክሟት ርቧት ምናምን ብለሃል። ከዛ ውጭ አዲስ ነገር ሚዩት ነክ ማይኩ አልበራም። ድምጽ ወደኛ እየደረሰ አይደል? ምን ሆነ? መጀመሪያ አላወቅኩትም ነበረ። ደግሜ ተደውል መገፈል አለኝ። ደግመህ ስትደውል መገፈል ካለክ በኋላ በምን አገኘሃት? በዚህ በገጠር ልጅ የገጠር ልጅ ጋር ደውለህ አገናኘኝ ብለኸው ነው ወይስ ራሷ በገጠር ልጅ ስልክ ደውላለህ ነው? እኔ ቁጥሩም ስላለኝ ደውዬ እንዴት ነው ደህና ነች ሁላ ብየው፣ አዎ ርቧት ነው እንጂ ምንም አትሆንም፣ አይ ከማትችል ተሆነ ተመለስ ሁላ ብየዋለሁ። ኦኬ እሺ። ታዲያ ለመጨረሻ ጊዜ ጥር 9 ቅዳሜ ከቀኑ 4 ሰዓት ላይ ያወራችሁት ነው በገጠር ልጅ ስልክ ወይስ በራሷ ያወራችሁት ነው? የመጨረሻው በራሷም ያን ቀን እኮ ነው ያን ጊዜ ሆኖ ነው ያወራነው። ያንኑ ነው ያወራችሁ ሲዘጋባት አንተ በሱ የደወልከው? አይዋ አዙሬ በሱ ደወልኩ። ኦኬ ጥሩ እሺ። ማነው ላንተ ደውሎ ሞታለች ያለክ? ይቅርታ እኔ ጌታሁን የነገረኝ የዚህ የገጠር ልጅ አጎቱ ልጅ። እንዴ ጌታሁን ያንተ ጓደኛ የገጠር ልጅ አጎት ልጅ ነው እንዴ? ጌትነት ጌታሁን? አዎ ጌታሁን። ኦኬ ይቅርታ ጌታውን አብሯቸው የሄደው ነው ወይስ ደላላውን ያገናኛችሁ? ገጠር ያለው ደላላውን ያገናኛው። ለሱ ማነገረኝ ብሎ ነው የነገረለን። ይመሽ ደውሎ ነው የነገረው ለሱ። ከዛ እኔ ደግሞ ጓደኞቼ ስላሉኝ ጌታሁን ደግሞ ለጓደኞቼ የነገራቸው ነው እንደገና የነገሩኝ እነሱ መጥተው። ሞተች ከተባለች በስንት ቀን ውስጥ ነው ላንተ የነገረ? ወዲያው ነው እሑድ ቀን ነው። ቅዳሜ ወደ 4 ሰዓት ተኩል አወራ። ስልካቸው ሙሉ ቀን ይሄው የገጠር ልጅ ምን ትቀጠቅጥ ነው አልኩት። አላነሳልኝም ነበር። ደውል እያልኩት ነበር ያንንም ያጎቱን ልጅ፣ እሱም አላነሳልኝም አለኝ። እንደገና የመሪዎቹን ቁጥር ስጠኝ ወይንም በቃ ስልክ ይሶታ አላነሳልኝ። ዛሬ ታላወራት አላድርም እኔ ዛሬ ታላወራት ትለው። እንደገና በኋላ ላይ ያው እንደዚህ አይነት ሞታለ ምናምን የሚባል ወሬ መጣ። ሀቡ አሁን እኮ ይኸውልሽ ሀቡዬ አንድ ነገር እኛ ማስተዋል ያለብን ነገር አለ። ሞት አርጆቹ ተክላይና ይመች ናቸው። ኦኬ ተክላይና ይመች ናቸው ሞት አርጆቹ። ለነዚህም ቢሆን የተክላይ ልጆች ናቸው የነገሯቸው። ስለዚህ እነዚህ ነገሩኝ ትተን ሞተች ብለው ያሉትን ነው እኛ አንቀም መያዝ አለብን። እኔ እዛ ላይ ነው ፖይንት እንዲወሰድ እንፈልግ። ግን አንዴ የሚናገሩት ነገር አንተ አይነት ነው አይደለም የሚለውን እየጠየቅን ነው ፕሊስ። እሺ ጌትነት፣ እኔ አሁን ጌትነት ያጎት ልጅ የገጠር ልጅ ያጎት ልጅ መሆኑን አላውቅም ነበር። አሁን ገና ነው ያወቅኩት። ጌትነት ያንተ ጓደኛ እንደሆነ ነበር የነገሩኝ። ጌትነት ጓደኛክ እንደሆነና መሄድ ስትፈልግ ሀና ስትነግርህ ለአንተ አንተ ጌትነት እንዳገናኘካት ጌትነት ማነው ስሙን ይመችን እንዳገናኛት ነበር ማቅ። አዎ ሄዳለሁ ስትል እኮ ያው ታዋቂ ሰው በቃ ያው አልቀርም ማትቀር መሆኗን ታቅ
በቃ ታዋቂ ሰው ሲሄድ አብረሽ ትሄጃለሽ ብዬ እነሱን ስለምናውቃቸው እሱ ወንድምና ያክስቱ ልጅ ሊሄዱ አንድ ላይ ያው ተቀይጣ እንድትሄድ አነጋገረላት። የሱ ወንድም ማን ነው? ነገሰ የሚባለው ወንድሙ ነው። አዎ ነገሰ የጌትነት ወንድም ነው። አይዋ ኦኬ ነገሰ ለገጠር ልጅ አጎቱ ልጅ ነው። ጌትነት ደላላ ነው አይደል? ይመች ጋ ነው ያው እሱም እንደዚህ አንዳንድ ያመጣል ግን ጠሪቁ ይመች ነው ይመች ነው የሚወርድለት። ኦኬ ግን ያው አንተና ይመችን ያገናኛችሁ ማን ነው? እሱ ነው ሲጀመር። እኔ ይመችን አላገናኘኝም። አብሮት ያነጋግር አነጋግራት አለች አደራ በለው አንተም ደውልለት ብዬ ሁሉንም ነገር ነግሬዋለሁ አለኝ። ከዛ አብራ ሄደች። ኦኬ ስለዚህ አንተ ዳይሬክት በቀጥታ ይመችን አላገኘከውም። ጌትነት ነው የሚያስተላልፈው መልእክት። አንተ የሆነ ነገር ፈልግ ለጌትነት ትነግረዋለህ። ጌትነት ነው ለይመች የሚያደርሰው መልእክቱን አይደል? እሱ ነው አዘው አብረውም ያው ያዛቸውም አንድ ስለሆነ ያው ስለሚግባቡም ያው ለሱ ነው የምናገረው ሁሉ ነው። ኦኬ ደውሎ ሞተች ሲልክ ምን ሆና ሞተች አለክ? ጌትነት ደክማ ነው ያሉት። እኔ ምንድነው ያን ሰዓት በሰዓቱ በጣም ተደናግጠናል። እኛም እነሱም የሀገሮቻችን ልጅ ስላሉ ሞተይት ይባል ባይናቸው አይተው በቃ ተቀብራለሽም ስላሉ አብሮ የቀበሩ ነበር የመሰለ። ኦኬ ቀን ነገር አላሰብነውም እንደዚህ ነገር ይመጣል። ጥር ስንት ነው የነገረክ? እሁድ ጥር 10 ነው ያልከኝ ቅድም። ጥር 10 አይዋ ወድ ማታ አካባቢ ነው። ስንት ሰዓት? እኔ ጋር እነሱ መቼ እንደተነጋገሩ አላም። እኔ ጋር ግን 1 ሰዓት አካባቢ ነው ጓደኞቼ መተው ነገሩ። አባትየውንም ስጠይቃቸው እሁድ ከምሽቱ 1 ሰዓት ነው ያሉኝ። እንዴት እኩል ሆነ ማለት ወዲያው ላንተ እንደተነገረ ካንተ ደውለክ ለአባትየው ነገርክ? ኧረ በጭራሽ እኛን ሰዓት ማንንም ጋር እንዴት አድርጌ ነው የምደውለው? ወዲያው በዛው በአባቴ ተነሳስቶ ነው መቼ ነገር ደውለው አሊ ማንንም አላስወጣክም። ራስክ ነክ የወጣከው እንዴ? ካልፈለጋችሁኝ ምናምን ትላለህ እንዴ? ራስክ ነክ የወጣከው እኛ አላስወጣንክም። ማነው ያልፈለገክ? ራስክ መታ ኮመንት ሜንሽን አርግ ስትባል አታውቅም። ኮመንት ጻፍ ስትባል አታውቅም። እኛ እንዴት እና የታለ የምትጽፈው? እሺ አበባ አለክ? ቆይ አዳምጠኝ። አበባ መስጠት